ሰላም እንዴት ናችሁ? እኔ አባት እግዚአብሔር ይመስገን። ሰላም ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? እግዚአብሔር የተመሰገነው ደህና ነው። እንዴት ነው ህመማችሁ? አሁን ያው እግዚአብሔር የተመሰገነው ያው ዘውሩ ብረቱ ሞቅ ሲል ያው ሞቅ ይላል፣ ቅዝቃዜ ሲሆን በጣም ይሰበስበኛል። እሱ ያው እንግዲህ የብረቱ ወገቤ ውስጥ የገባው የብረቱ ባህሪ ስለሆነ ምንም ማድረግ አይቻልም። ፈጣሪ የሰጠኝ ስጦታ ስለሆነ እንግዲህ አሜን ብዬ መቀበል። ልጁ ያው አሁን ፀሐይ ሰሞኑን ዝናብ ነበረ፣ በጣም ታሞ ነበር እና የግድ ነው የተረፈው። ያው ሕክምናም እንዳይወስድ አጥንት ላይ ምንም መርፌ የሚወጋው ነገር በመርፌ እየተለወጠ የሚጠጣ መድኃኒት የተሰጥቶት ነው ይህ ነፍሱ ለዛሬ ያደረሰውና ከፈጣሪ ጋር አባት እንዴት ነህ? አይዞሽ የኔ አባት። አቤት። ባለፈው ላይ አካውንትን አብሬ ለቅቄልህ ነበርና እንዴት ነው ሰዎች አገዙ? አንተ እጅ በአክብሮት መጣ 40 ሺህ ብር ደርሶኛል። ከዚህ ውጭ 40 ሺህ ብር ገብቶልኝ። በጣም ጥሩ። እግዚአብሔር ከፈቀደ አሁንም ሰዎች ያግዘዋል ብዬ ተስፋ አደርጋለሁ። እኔ አባት እንግዲህ እንደምታዩት ልጁም እሱም መራመድ አይችሉም። አባባ በወገቡ ብረት ገብቶ ብረት አለ ውስጥ ላይ መራመድ አይችልም፣ ወድቆ ነው። አቢ ደግሞ እንደምታዩት ወደ ከተማ ቀረብ ብሎ ትንሽ የሱቅ ነገር መስራት ይፈልጋል እና ሁላችሁም የቻላችሁ ተምታገዙት ቢያንስ ትንሽ ራሱን ያስተዳድራል። እኔ ለበዓልም ሆነ ለአንዳንድ ነገር ምትሆነ አሁን ላግዝ ነው የመጣው። ሰዎች ልኮኝ ነው የመጣሁት። የኔ አባት። አቤት። መሰረትና ዛሃራ የሚባሉ እህቶች 18 ሺህ ብር ልኮሉታል። አንድ ወንድሜ ደግሞ 5 ሺህ ብር፣ እቺ 23 ሺህ ብር ናት። እግዚአብሔር ያቆይልኝ። አሜን። እግዚአብሔር ከክፉ ይጠብቅልኝ። እግዚአብሔር ያቆይልኝ። አሜን። ስጦታችሁን ደግሞ ከዳመና በታይ ያስቀርብኝ። እግዚአብሔር ያቆይልኝ። አንተም ወንድሜ አገር ቀውጢ በሆነችበት ሰዓት ሁሉ እየመጣህ እየጠየቀኝ ነው እና አሁን ዛሬ ሁለተኛ ነው። በእርግጥ ከመስመሩ የእግር መንገድ ወደዚህ የ30 ደቂቃ የሚሆን 30 ሜትር የእግር መንገድ አለው። ይህን ሁሉ አቆራርጠህ ነው እየመጣህ እየጠየቀኝ ያለውና እግዚአብሔር ያቆይልኝ። ዛሬ ልጅ ለአባቱ አይታዘዝም፣ ግን አንተ ፈጣሪን ፈርተህ ለወንድሞች ለእህቶች ለነዚህ ይህን ልታደርስ መታህና እግዚአብሔር ደግሞ ልፋትህን ይቁጠርልህ። እግዚአብሔር ከክፉ ነገር ይጠብቅልኝ። አሜን። እነሱንም ቢሆን ለሀገራቸው ያብቃልን፣ ሀገርን ሰላም ያደርግልን። ሀገር ሰላም ቢሆን ነው ይህ ሁሉ መጥቶ ለእኛ የደረሱልንና ሀገራችን ሰላም ያደርግልን። እነሱንም ጤናቸውን ይስጣቸው፣ ባሉበት ይጠብቅልን፣ እግዚአብሔር ያቆይልን። የእኛማ እንግዲህ አቅም የለን፣ እነሱ ናቸው እንጂ አቅሞቻችን። እኛ እንግዲህ ምንም ሰርቶ መብላት ቀርቶ ይሄ ልጅ ራሱ አሁን እኛ በልተን የውጁ ቆርሶ መብላት አይችልም የሚታይ ስለሆነ እኛ ስንጎርስ እሱንም አጉርሰን ነው። እግዚአብሔር ደግሞ እናንተ ደግሞ ለእኛ እያጎረሳችሁ ነውና እግዚአብሔር ስጦታችሁን ሁሉ እግዚአብሔር ልፋታችሁን ይቁጠረው። እግዚአብሔር ሲቆጥረው ነው ለሁሉ። እግዚአብሔር ልፋታችሁን ይቁጠርልኝ። እግዚአብሔር ያቆይልኝ። እግዚአብሔር ያመስግንልኝ። አሜን። አባት አይዞሽ። ቻው። እሺ፣ ሰላሙን። እሺ፣ ሰላሙን ሁሉና እግዚአብሔር ያቆይልን። ሰላም ያገናኛል። እሺ፣ ሰላሙን። እሺ